የምክር ቤት አባሉ በቁጥጥር ስር ዋሉ። አወዛጋቢ ግዛት ስለተባሉት የዶክተሩ ምላሽ፣ ድብቁ ስምምነት የምንላችኋለን። አብራችሁን ቆዩ። የተሻሻለው የቤኒሻንጉል ጉሙዝ ክልል ህገ መንግስት ተፈጻሚ እንዳይሆን አቤቱታ ያሰሙት በክልሉ ምክር ቤት የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ተመራጭ አቶ ዮሐንስ ተሰማ ትላንት እሁድ የካቲት 30 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር መዋላቸውን የፓርቲው ዋና ጸሐፊ አቶ ቢቂላ ቦሮ ለአዲስ ስታንዳርድ መግለጻቸውን የተዘገበው። አቶ ዮሐንስ በክልሉ ህገ መንግስት ላይ ስላቀረቡት አቤቱታው ተጨማሪ ማብራሪያ ለመስጠትና ለውይይት ተጠርተው ወደ አዲስ አበባ ለመሄድ አሶሳ ህዳሴ አየር ማረፊያ ከቀኑ 4 ሰዓት ላይ ባቀኑበት ወቅት እሳቸውን ጨምሮ 3 የምክር ቤት አባላት የሀገር ውስጥ በረራ ማድረግ እንደማይችሉ እንደተነገራቸው የፓርቲው ዋና ጸሐፊ ገልጸዋል። በረራው መከልከላቸውን ተከትሎ ወደ ቤታቸው እንደተመለሱ የገለጹት የፓርቲው ዋና ጸሐፊ ቤታቸው ከገቡ በኋላ ከቀኑ 7 ሰዓት ገደማ በክልሉ አድማ በታኝ ተይዘው ወደ አሶሳ ወረዳ 2 ፖሊስ ጣቢያ መወሰዳቸውን ገልጸዋል። የምክር ቤት አባሉ አቶ ዮሐንስ ተሰማ መታሰራቸው የተሰማው ከ2 ሳምንት በፊት የቤኒሻንጉል ጉሙዝ ክልል ምክር ቤት ያሻሻለው የክልሉ ህገ መንግስትና የምክር ቤት ተወካዮች ብዛት አዋጅ ተፈጻሚ እንዳይሆኑ ከሌሎች የተቃዋሚ የቦሮ ዲሞክራሲያዊ ፓርቲ አባላት ጋር አቤቱታ ማቅረባቸውን ተከትሎ ነው። ከተቃዋሚ የቦሮ ዲሞክራሲያዊ ፓርቲ የተመረጡ 3 የክልሉ ምክር ቤት አባላት የክልሉ ምክር ቤት በአብላጫ ድምጽ ያጸደቃቸው 2 አዋጆች ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለሀገሪቱ የህገ መንግስት ጉዳዮች አጣሪ ጉባኤ ዳኝነት ጠይቀዋል። ስለ እስሩ ምንም ግልጽ የሆነ ነገር የለም ሲል ለአዲስ ስታንዳርድ የገለጹት አቶ ቢቂላ አክለውም ባለፈው እኛ አቤቱታውን ካቀረብን በኋላ የክልሉ መንግስት በተለያዩ ሚዲያዎች ላይ ይሄ ህገ መንግስትን መናድ ነው፣ ክልል ማፍረስና ሽብር ማወጅ ነው የሚል ዛቻና ማስፈራሪያ ያዘል መግለጫ ሲሰጥ ነበር ብለዋል። በተጨማሪም የድርጅቱ ሊቀመንበርና የክልሉ ምክር ቤት አባል የሆኑት አቶ አመንቴ ገሺና ሌላኛው የምክር ቤት አባል አቶ ተስፋውን ኪሉ ማንኛውም የሀገር ውስጥ በረራ ማድረግ እንዳይችሉ ክልከላ እንደተደረገባቸው ጠቁመዋል። ከ3 ሳምንት በፊት የጸደቀው የተሻሻለው የክልሉ ህገ መንግስት የየእርከኑ ምክር ቤት ተወካዮች ብዛት መወሰኛ አዋጅ 99 የነበረውን የክልሉ ምክር ቤት መቀመጫ ብዛት ወደ 165 አሳድጎታል። የተሻሻለው 165 የክልል ምክር ቤት መቀመጫ የህዝብን ብዛት ያላማከለ መሆኑን የጠቀሱት የህገ መንግስት ትርጉም ጠያቂዎቹ ነባር ምርጫ ክልሎች የፈረሱበትና አዳዲስ ምርጫ ክልሎች የተቋቋሙበት ሂደት ህገ መንግስቱን የጣሰ መሆኑን መጥቀሳቸውን ቢቢሲ ዘግበዋል። ከዚህ በተጨማሪም አድሏዊና የፌዴሬሽን ምክር ቤትና የብሔራዊ ምርጫ ቦርድ ስልጣንና ተግባር እየተጋፋ ነው ብለዋል። ይህን ተከትሎም የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ሐሙስ የካቲት 27 ቀን 2017 ዓ.ም ባወጣው ወቅታዊ መግለጫ የህዝቦች አብሮነትና ህብረት የማይመቻቸው የውጭ ቅጥረኛና ተላላኪ ያላቸውን የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አመራሮች አባሎችና ደጋፊዎች ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲል አስታውቋል። በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ የለም ያለው መግለጫው አያይዞም የክልሉ መንግስት ህግንና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ አይልም ሲል አስጠንቅቋል። ይህን አስመልክቶ ለአዲስ ስታንዳርድ ማብራሪያ የሰጡት የቦሮ ዲሞክራሲያዊ ፓርቲ ዋና ጸሐፊ አቶ ቢቂላ ቦሮ አቤቱታ ማቅረብ መከልከሉ ምክር ቤቱ የተለየ ሐሳብን ማስተናገድ እንደማይችል ማሳያ ነው ሲሉ ተችተዋል። የትግራይ ጊዜያዊ አስተዳደር ሰሞኑን በራያ አላማጣ ወረዳ በአንድ ቤተክርስቲያን ውስጥ በተፈጸመ ጥቃት የሞቱት ሰዎች 5 እንደሆኑ በኮሚኒኬሽን ጽሕፈት ቤት በኩል ባሰራጨው መረጃ አረጋግጧል። ጊዜያዊ አስተዳደሩ በጥቃቱ ሌሎች 2 ሰዎች ከባድ የአካል ጉዳት እንደደረሰባቸው ገልጧል። ግድያውን የፈጸሙት አካላት በቁጥጥር ስር ለማዋል ጉዳዩ ከሚመለከታቸው የጸጥታ አካላት ጋር እየሰራ መሆኑን ጊዜያዊ አስተዳደሩ ጠቅሷል። ጥቃቱን የፈጸሙት የመከላከያ ሰራዊት መለዮ የለበሱ የታጠቁ አካላት እንደሆኑ ከአካባቢው ነዋሪዎች መስማቱን ጠቅሶ ዶቼ ቬለ ዘግቦ ነበር። ይህ በእንዲህ እንዳለ ዶቼ ቬለ ራያ አላማጣ ወረዳ በአማራ ክልል ስር እንደሚገኝ አድርጎ ዜናውን ማሰራጨቱ ኃላፊነት የጎደለው ነው በማለት የወቀሰው ጊዜ አስተዳደሩ ጣቢያው ማስተካከያ እንዲያደርግ ጠይቆም ነበር። ይህንኑ ተከትሎ ጣቢያው ወረዳው በደቡባዊ ትግራይ ዞር የሚገኝና የአማራ ክልል ይገባኛል ጥያቄ የሚነሳበት መሆኑን በመግለጽ ማስተካከያ ማድረጉም የሰሞኑ ዘገባችን ነበር።
ከዚህ ጋር በተያያዘ ዶክተር ደብረጽዮን ገብረ ሚካኤል ዘኒው ሁማኒቴሪያን ከተሰኘ ሚዲያ ጋር በነበራቸው ቆይታ የፕሪቶሪያ ስምምነት አሁን በትግራይ ፖለቲካ ልሂቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱን የክፍፍሉ መነሻ ብለውታል በሚል ሪፖርተር ዘግባለች። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነቱን ብቻ እንዲያስቆምና ከዚያ ያለፈ ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው ያሉት ዶክተሩ የክልሉን መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተዋል በማለት ተደራዳሪ ቡድኑን ኮንነዋል። የስምምነቱ ሙሉ ውሎች በፌደራል መንግስት የተቀረጹ ናቸው። የኛን ተደራዳሪ ቡድን በቀላሉ ትዕዛዞችን እየተቀበላችሁ እንጂ እየተደራደራችሁ አይደለም ብለን ነግረናቸዋል በማለት አክለዋል። አቶ ጌታቸው በፌደራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይ ሰራዊትን በአጭር የጊዜ ሰሌዳ ውስጥ ትጥቅ የሚፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች የሚል ስምምነት ፈርመው መጥተዋል ሲሉ አስረድተዋል። ይሁን እንጂ አሁን የፕሪቶሪያ ስምምነት ራሱ መፈጸም አለመቻሉን ገልጸው እሳቸውና ቡድናቸው ስምምነቱን ተፈጻሚ እንዲሆን ቁርጠኛ እንደሆኑ ዶክተር ደብረጽዮን ተናግረዋል። ህወሓት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸው፣ ተፈናቃዮች የሚመለሱበትን ምቹ ሁኔታ መፍጠርና ምርጫ የሚደረግበትን አውድ ማመቻቸትን አሁንም እንደሚጠይቅ አስታውቀዋል። የዶክተሩ ቡድን የአማራ ኃይሎች እንዲወጡ በፌደራል መንግስት ላይ ጫና ማድረግ ባለመቻሉ የአቶ ጌታቸውን ጊዜያዊ አስተዳደር ተጠያቂ ቢያደርግም ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያን ውል በመጣስና ድንበር ማስከበር ባለመቻሉ የፌደራል መንግስትን ሲወቅስ ይደመጣል። የህወሓት ስራ አስፈጻሚ ኮሚቴ አባልና የዶክተር ደብረጽዮን ቡድን አጋር የሆኑት ዶክተር አብርሃም ተከስተ ጠቅላይ ሚኒስትር አብይ ከፈለጉ በአንድ ጥሪ ጥያቄዎችን መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዘዋል ስለተባሉ አካባቢዎች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 ቀን 2017 ዓ.ም ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገ በኋላ ጠቅላላ ጉባኤ ለማካሄድ የተሰጠውን የጊዜ ገደብ ባለመጠቀሙ ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እገዳ ጥሎበታል። ህወሓት የካቲት 11 ቀን 2017 ዓ.ም የተመሰረተበትን 50ኛ ዓመት ማክበሩ ይታወሳል። አሜሪካ በሽብርተኝነት ከፈረጀችው ሐማስ መሪዎች ጋር በቅርቡ ለመጀመሪያ ጊዜ በቀጥታ ተገናኝታ መክራለች። ውይይቱ በጋዛ የሚገኙ አሜሪካውያን ታጋቾች በማስለቀቅ ዙሪያ እንዳተኮረ ሲገለጽ ቢቆይም ፕሬዝዳንት ትራምፕ በታጋቾች ጉዳይ የሚደረጉ ድርድሮችን እንዲመሩ ልዩ መልእክተኛ አድርገው የሾሟቸው አዳም ቦሆለር ዝርዝር ጉዳዮችን አንስተዋል። መልእክተኛው ከእስራኤሉ ቴሌቪዥን ካን ጋር ባደረጉት ቃለ ምልልስ ሐማስ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከተደረሰ ሁሉንም ታጋቾች እንደሚለቅና ትጥቅ ለመፍታት ዝግጁ መሆኑን ገልጿል ብለዋል። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ በማዘዟ በሚስጥራዊ ውይይት የፍልስጤም ቡድን መሪዎች በጋዛ ውስጥ የሚገኙ የውስጥ ለውስጥ መተላለፊያ ዋሻዎችን ሙሉ በሙሉ ለመዝጋትና በሰርጡ ውስጥ ምንም አይነት የፖለቲካ ተሳትፎ ላለማድረግ ሐሳብ ማቅረባቸውንም ነው ያነሱት። የተወሰኑ ሐማስ የሚያነሳቸው ጉዳዮች በአንጻራዊነት ምክንያታዊና ሊሰራባቸው የሚችሉ ናቸው ያሉት አዳም ቦሆለር ታጋቾችን ለማስለቀቅ በሳምንታት ውስጥ ስምምነት ይደረሳል ብለው እንደሚያምኑ ተናግረዋል። መልእክተኛው ከእስራኤሉ ቻናል 14 ጋር ባደረጉት ቆይታ ከሐማስ ጋር የሚደረስ የተኩስ አቁም ሆነ ዘላቂ የሰላም ስምምነት የእስራኤልን ደህንነት ማረጋገጥ አለበት፣ ይህም ትጥቅ መፍታትን የሚያካትታል፣ የሐማስ የፖለቲካ ተሳትፎ አክትሞለት ጋዛን መልሶ መገንባትም እንዲሁ የሚል ማብራሪያ ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ መመረጥ ብዙ ነገሮችን መለዋወጡን በመጥቀስም ሰላም በጥንካሬ እንደሚረጋገጥ ገልጸዋል። የፍልስጤሙ ሐማስ ከአሜሪካ ጋር በቀጥታ ያደረገው ድርድር በኳታር መዲና ዶሃ መካሄዱን የቡድኑ መሪ የፖለቲካ አማካሪ ታሄር አልኖኖ ለሮይተርስ አረጋግጠዋል። የዶሃው ምክክር የአሜሪካና እስራኤል ጥምር ዜግነት ያላቸው ታጋቾችን በማስለቀቅ ላይ ማተኮሩንም ነው ያነሱት። በትራምፕ የታጋቾች ተደራዳሪ አዳም ቦሆለር በኩል በቀረቡት የረጅም ጊዜ ተኩስ አቁምና የትጥቅ መፍታት ጉዳይ ግን ማረጋገጫ አልሰጡም። እስራኤልና ሐማስ የተቋረጠውን የጋዛ ተኩስ አቁም ለማስቀጠል ዛሬ በዶሃ ዳግም ድርድር እንደሚጀምሩ ይጠበቃል። ሐማስ በጋዛ የሚገኙ ቀሪ 59 ታጋቾች 24ቱን በህይወት ያሉ ለመልቀቅ በአሜሪካ አደራዳሪነት በ3 ምዕራፍ እንዲተገበር ስምምነት የተደረሰበት ተኩስ አቁም ሁለተኛ ምዕራፍ መቀጠል አለበት እያለ ነው። እስራኤል በበኩሏ ጦሯን ከጋዛ እንድታስወጣ በሚጠይቀው ሁለተኛ ምዕራፍ ተኩስ አቁም
አቁም ላይ ድርድር ከመጀመር ይልቅ የ42 ቀናት የተኩስ አቁም ማራዘሚያ ምክረ ሐሳብ ማቅረቡ የሚታወስ ነው። የአሜሪካ ፕሬዝዳንት የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍም አዲስ የታጋቾችን እስረኞች ልውውጥና ተኩስ አቁም ስምምነት እንዲደረስ ጫና ለማድረግ በነገው ዕለት ዶሃ እንደሚገቡ አክሲዮስ ዘግቧል። የመጋቢት አንድ ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በ124.0086 ብር እየገዛ በ126.4888 ብር እየሸጠ መሆኑን አስታውቋል። ፓውንድ ስተርሊንግ በ155.2836 ብር እየገዛ በ158.3892 ብር እየሸጠ ዩሮ 128.3365 ብር እየገዛ በ130.9032 ብር እየሸጠ የስዊስ ፍራንክ በ136.6938 ብር እየገዛ በ139.4277 ብር እየሸጠ የኩዌት ዲናር በ402.3640 ብር እየገዛ በ410.4113 ብር እየሸጠ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የዩናይትድ አረብ ኤምሬት ዲርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ የሳውዲ ሪያል በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።